ፍቅርዬ ከልጇ ጋር ፏፈሽ ድምቅ ብላ ማለት ነው። በዓላቸውም እንደመሆኑ መጠን በዓለም መስለው ድምቅ ብለው መተዋል። የሚጣይ ደግሞ በጣም አድጋለች። ማሻአላ ተበረክላ እና ለቁም ነገር ያብቃላችሁ ልጃችሁን እና በጣም ነው ደስ የሚሉት እናትና ልጅ ጋይስ። ልጅ በልጅነት መውለድ ጥሩ ነው እና መውለዱ ልጃችሁ ሚስጥረኛችሁ፣ እናታችሁ፣ ጓደኛችሁ፣ ሚስጥር ተካፋያችሁ፣ ክፉን ደጉን ተካፋያችሁ ትሆናለች ልጃችሁ ማለት ነው እኩያችሁ ስትሆን እና አሁን ፍቅር ልጇ ስታድግ እኔ ሚስጥሬን ለማን ልናገር ወይም ደግሞ ሚስጥረኛ ጓደኛ መያዝ አለብኝ ብላ አትጨነቅም። ልጇ ሚስጥረኛዋ ትሆናለች ማለት ነው። ክፉም ነገር መጣ ጥሩም ነገር መጣ ከልጇ ጋር ትወያይበታለች ማለት ነውና በጣም ነው ደስ የሚለው። እኩያችሁ ልጅ ስንት ስትሉ በጣም ነው ደስ የሚለው የእውነት በልጅነት ስትወልዱ ማለት ነው እኩያችሁ ትሆናለች። ሌላ ሰው አሁን ምን ነገር የሌለበት ነገር ሲኖር ወዳችን ነው የምንይዘው አይደለም። ይሄ ነገር ለሰው አይነገርም። ኢቭን እንኳን ለእናትም የማንነግረው አንዳንድ ችግሮች ሊኖሩ ይችላሉ። ግን ለልጅ ግን ይቀላል ማለት ነው። ምክንያቱም እናታችን ወይ ትጨነቃለች ብለን አስበን ወይ የሚያስጨንቅ ነገር ከሆነ ትጨነቃለች ብለን ስለምናስብ ምናምን አንዳንድ ነገሮች አንናገርም። በራሳችን የምንይዛቸው ነገሮች አሉ። ለልጅ ግን ይቀላል ማለት ነው። ልጅ ስትሆን ግን ይሄ እኮ እንደዚህ እንደዚህ እኮ ነው፣ እናትሽ እኮ እንደዚህ እንደዚህ እንደዚህ፣ እኔ እኮ እናትሽ እንደዚህ እንደዚህ፣ በጣም ደስ ይላል። ሳስበው ራሱ ጋይስ የእውነት ደስ ይላል። በተለይ ደግሞ ሴት ልጅ ስትሆን የወለዳችኋት የመጀመሪያ ልጃችሁ ሴት ልጅ በነገራችን ላይ የመጀመሪያ ልጅ ማለት ነው። በቃ ሁሉም ነገር መልመጃችሁ፣ መማሪያችሁ፣ በቃ ሁሉን ነገር ማያችሁ ናት። ወንድም ሆነ ሴት የመጀመሪያ ልጃችሁ በቃ መለማመጃችሁ የሆነ ብዙ ነገር የምታዩባት ብዙ ነገር በፊት የማታውቁትን ነገር በኋላ ስትወልዱ የምታውቁት በፊት ያለመዳችሁን ነገር ለልጃችሁ ስትሉ የምትለምዱት ኢቭን እንኳን ጡት ለማጥባት የመጀመሪያ ልጅ ስትወልዱ በጣም ያማል ይቸገራል አይደለም እና በቃ ሁሉን ነገር የምታዩበት ነው ልጅ የመጀመሪያ ልጅ ስትወልዱና በነገራችን ላይ የመጀመሪያ ልጅ ትልቅ ሪስፔክት አለው ይባላል በየቤቱ ማለት ነው። እና የመቁረጫ ልጅ እና የመጀመሪያ ልጅ ይወደዳል ይባላል። ግን ቤተሰብ ልጅ ነው ሁሉንም ይወዳል። እንደው ለወሬው ግን እንደዛ ይባላል። የመጀመሪያ ልጅ እና የመቁረጫ ልጅ በጣም ይወደዳል ይባላል። እናማ በጣም ነው ልጅ ያውኛ ሴቶች ባል ስናገባ በአብዛኛውን ልጅ ለመውለድ በጣም እንቸኮላለን ማለት በቃ የሆነ ወንድየው ወይ ይሄን ዳርግ መኪና መግዛት ካሰበ ቆይ መኪናችን ንግዛ፣ ወይ ቤት መግዛት ካሰበ ቆይ ቤታችን ንግዛ፣ ምን ይዘሽ ነው አሁን የምትወልጂው ምን ሆነሽ ነው እያለ ወንድየው ሲገተት፣ እኛ ግን እረ መጀመሪያ ልጅን በወልድ ይሻላል ማለት ከሁሉም ከቁሳቁስ ከመኪናም ከምንም ወደ ልጅ እናደላለን ማለት ነው። ማለት በቃ እኔ እንጃ ሴቶች ወደ ልጅ በጣም ነው እንትን የምንለውና በቃ የፈለግነውን ስናገኝ ደግሞ በጣም ነው ደስ የሚለንና እጅግ በጣም ደስ ይላል። በተለይ ደግሞ እንደዚህ በልጅነት ማለት በትክክለኛው መንገድ በልጅነት መውለድ ደግሞ እጅግ በጣም ደስ ይላል ማለት ነው እና በጣም ነው የሚያምሩት ፍቅርዬና ሚጣዬ ማለት ነው። ስሟ ማን እንደሆነ በነገራችሁ ላይ እስካሁን አላወቅኩም። የሆነ ስም ነበረ ግን አልያዘኝ። ብቻ የሆነ ስም ሲጽፉ አይቻለሁ ግን አልያዘኝ ብሏል። ብቻ ሚጣዬ እያልኩ አወራለሁ ማለት ነው። በግልጽ መታሷ እገሌ ባላለው የፍቅርና የፉፉ ልጅ ነኝ ብላ በዩቲዩብ መስራቷ አይቀርም እኮ ስትተዋወቀን ማለት ነው። እንደዚህ ነኝ ብላ እስከምትል ድረስ ማለት ነው። ሚጣዬ እያልኩኝ እሰራለሁ ማለት ነው ቪዲዮ እነማ የእውነት የሰው አይን ጥሩ አይደለምና ከሰው አይን ላይ ይጠብቅሽ ማለት የሰው አይን ጋይስ ከባድ ነው። የሰው አይን በጣም ከባድ ነው። የሰው አይን የሚፈልቀው ለራሱ ያደርቃልና ከሰው አይን ላይ ይጠብቅሽ። ለቁም ነገር ለጥሩ ስነ ምግባር አድገሽ በቃ ጥሩ ስነ ምግባር የተሞላት እንቁ በቃ የሆነች በቃ ምርጥ ልጅ አላህ ያድርግሽ ማለት ነው እና ሴት ልጅ ደግሞ ያው ለብዙ ሰው ትጠቅማለች። ሴት ልጅ ጠቃሚ ናት ማለት ነው። ወንድም አይጠቅምም ስላችሁ ሳይሆን ግን ያኔ ሴት ልጅና ወንድ ልጅ በአስተሳሰብም ሆነ በምንም ይለያያል። በተለይ ደግሞ ለቤተሰብ የእውነቴን ነው የምላችሁ ወንድ ልጅ ካገባ ለሚስቱና ለልጆቹ ያደላል ማለት ነው። የእውነቴን ነው የምላችሁ። ሴት ልጅ ግን አግብታ ወልዳ ለራሱ ከቤተሰቦቿ እንትን አትልም። ቤተሰቦቿን እንዲህ ዘንገት አታደርጋቸውም ማለት ነው። በጣም ነው እንትን የምትላቸው ትሪት የምታደርጋቸው ምናምን እና ሴት ልጅና ወንድ ልጅ እዚህ ጋር ይለያያል። አለ አንዳንድ ወንድም ልክ እንደ ሴት ቤተሰቦቹን እንትን የሚል ግን አብዛኛው ወንድ ከ199% የሚሆነው ወንድ ሚስት ሲያገባ ወደ ሚስቱ ከቤተሰቦቹ ይልቅ ወደ ሚስቱ ልጅ ሲወልድ ደግሞ ወደ ልጆቹ ምናምን ነው እንትን የሚለው ቤተሰብ ጋር ያኔ ብዙም እንትን አይልም ማለት ነው ወንድ ልጅ። ሴት ልጅ ግን ለልጆቿም
ለባሏም፣ ለቤተሰቦቿም፣ ለእናቷ በቃ ለሁሉም ነገር በቃ አሚሯ ሁሉም ቦታ ነው የሚዘረጋው። ለሁሉም ነው የምትጨነቀው፣ ለሁሉም ነው የምታስበውና የሚጣየም አድጋ እንግዲህ ሰላም የምትፈጥር ልጅ ያድርጋት ማለት ነው። በጥሩ ስነ ምግባር አድርጋ ጥሩ ነገርን የምታስተላልፍ ጥሩ ስነ ምግባር ያላት ልጅ ረጋ ያለች እንቁ ልጅ ያድርግሽ የኔ ድንቡሽቡሽ። ማሻአላህ ተባረክላህ። ልጅ ደግሞ ማለት ነው ማሻአላህ በሉ። በነገራችን ላይ ስታዩ ማንኛውንም ፎቶ ስታዩ ማሻአላህ በሉ ጋይስ። እና ልጅ ደግሞ ድንቡሽቡሽ ብሎ ሲያድግ በጣም ነው ደስ የሚለው ማለት ነው የእውነት። እና አላህ ያሳድጋት ነው ማለት የምፈልገው። ውድ ሀገሬ ልጆች በያላችሁ በሰላማችሁ ብዝት ይበል። ፍቅርዬ እንግዲህ ፏ ብላ ፏ አድርጋ ብስክሌትም ገዝታላት ነው መሰለኝ። እዚህ ጋር ብስክሌትም ይታየኛል ማለት ነው። ብስክሌት ለምን እንዳስቻልሽ በነገራችን ላይ እኔ አልችልም ብስክሌት ማለት ነው። ችዬበታለሁ ጋይስ፣ ብስክሌት ነው የሚባለው እና የገጠር ልጅ ስለሆንኩኝ ብስክሌት ሞተር ምናምን መኪና የሚለውን ብቻ ነው በደንብ ማቀው ማለት ነውና ማሻአላህ ብስክሌትም ለመንዳት እየደረሰኝ ነው። በነገራችን ላይ በጣም እያደገች ነው። ማሻአላህ ተባረከላህ። ባለፈው ከወጣች ካየናትና ዛሬ ላይ ለውጥ አለው። በጣም እያደገች ነው። ማሻአላህ ተባረከላህ ብያለሁኝ። ውድ ሀገሬ ልጆች ብያላችሁ በሰላማችሁ ብዙ ትረፊ ይበልኝ ባይ